ቃል በኃይሉን መበቀል ትፈልጋለች። ብዙ ሚስጥር ቢኖራቸውም አብረው ለመስራት ቢያስቡም እሱ ግን በጥፊ ስለመታትና እንደውም ይባስ ብሎ ሚስጥራቸውን ሊያወጣ ስለነበረ በጣም ቂም ይዛበታለች ማለት ነው። ስለዚህ ፋይሉ ላይ የነበረውን ነገር በሙሉ ኮፒ አድርገዋለች ማለት ነው። ያው ብሌን ምንም የምታውቀው ነገር የለም እንግዲህ ካስቀመጠችበት ወስዳ ነው ይሄንን ነገር ያደረገችው። በቀላሉ ነው እንግዲህ በኃይሉንም ያሳመነችው ማለት ነው። መንገድ ላይ ጥላው ግቢ ውስጥ ጥላው ነው ያገኘሁት ብላም በቀላሉ ለበኃይሉ መልሳለታለች ማለት ነው። በኃይሉም እንግዲህ ራሴን ሊያጠፋ ይችላል፣ ሚስጥሮቼን በሙሉ ገሃድ ያወጣብኛል ብሎ ያሰበውን ፍለሽ በእጁ አስገብቷል ማለት ነው። በጣምም ደስ ብሎታል። ስለዚህ አሁን እሱ ያልተረዳው ነገር እንግዲህ የፍለሹ ኮፒ ዳግም ጋም አለ፣ ቃልም ጋ አለ። ይሄ ነገር ሌላ ችግር ውስጥ ሊጨምረው ይችላል ማለት ነው። ግን ነገሮች አሁን ላይ በጣም ተወሳስበዋል ማለት ነው። ትልቁ ጉዳት እየደረሰባት ያለው እንግዲህ ምንም በማታውቀው ነገር ብሌን ነች ማለት ነው። ብሌን በዚህ በኩል እናቷ እንግዲህ ተቀይማታለች፣ አሳዳጊዋ እናቷ ተቀይማታለች ማለት ነው። ቃልም ለብሌን ያላት አስተሳሰብ እንግዲህ እሷን ማጥፋትና ከዛ ቤት ማባረር ቢሆንም አሁን ግን ይሄ ስላልተሳካላት እንግዲህ ብሌንን ቃል በሌላ መንገድ ለመበቀል አስባ እንግዲህ እናትየዋ አሳዳጊ እናትየዋ ስልክ ስትደውል የእሷን ስልክ አንስታ እንግዲህ ያልሆነ ነገር ነግራት ብሌንና እናቷን ማለትም አሳዳጊ እናቷን አቀያይማቸዋለች ማለት ነው። እናትየዋ የተነገራትን ነገር እንግዲህ ሌላ ሰው የነገራትን ከልጇ በላይ አምናለች ማለት ነው። እንድታምናት ያደረጋትም እንግዲህ ብሌን መጀመሪያ እናትየዋን ዋሽታት ነበር። ለመጥፎ ነገር አልነበረም የዋሸቻት። በጣም ስለምትወዳትና እንደ ልጇም ስለምታያት ልጇ ሰራተኛ እንድትሆን ስለማትፈልግ ስራሽ ምንድነው ስትላት ሕፃናቶችን ነው የማስጠናው ብላ ስለዋሸቻት እንግዲህ አሁን ስትጠይቃት ደግሞ የቤት ሰራተኛ እንደሆነች ስታቅ ዋስተሽኛል፣ ስለዚህ ሁሉም ውሸት ነው፣ ምንም እውነት አንቺ ጋር የለም ብላ አምናታለች ማለት ነው። ቃል እንግዲህ ከየት እንደመጣላት ተንኮሏ በጣም ጥግ ድረስ እንደሆነ የምናውቀው እንግዲህ በአንቺ ስምም የካንሰር ታማሚ እንደሆንሽ እየተናገረች ከኔ ብዙ ብር ወስዳለች ብላ እንግዲህ እንደ ቀጣሪዋና እንደ አሰሪዋ አድርጋ ነበረ በስልክ ያወራቻት ማለት ነው። የብሌን አሳዳጊ እናትም እንግዲህ በስልክ ያወራችውን ነገር ሙሉ በሙሉ አምና እንግዲህ ብሌንን በጣም አስቀይማታለች። ብሌን ደግሞ የተናገረችው ያው ሰላም መስላት ነበረ። ሰላምንም ባምንሽና እንደ እናት ባይሽ ሚስጥሬን በሙሉ ብነግረሽ እንዴት እንደዚህ ታደርጊያለሽ ብላ እንግዲህ ሰላምንም ግራ አጋብታታለች ማለት ነው። ሰላም ምንም የምታውቀው ነገር የለም፣ እኔ ምንም አላቅም ብትላትም ያው እንግዲህ ቃል ያደረገችው ነገር ስለሆነ እኔ ምንም አላውቅም ብትላት ብሌን ደግሞ ልታምናት አልቻለችም ማለት ነው። ብሌንም እንግዲህ እናቷ ጋር ሄዳ ይቅርታ ብትጠይቃትም በፍጹም ይቅርታ ልታደርግላት አልቻለችም ማለት ነው። ዓይንሽን ማየት አልፈልግም፣ ከዚህ ቤትም ውጪልኝ እያለቻት ነበረ ማለት ነው። እንግዲህ ብሌን አሁን ላይ ብዙ መከራና ስቃዮችን እያየች ነው ማለት ነው። እንግዲህ ለዳግምም ብላ ብዙ መስዋዕት ከፍላለች። እንግዲህ እሱም ይሄንን ስላየ ነው እናቱ ላይ የፈረደው ማለት ነው። አሁን ላይ ደግሞ እንግዲህ ያው ለዳግም ሰውየው ደውሎ ልጁ ማለትን የበኃይሉ ቀኝ እጅ የሰራኸው ስራ ትልቅ ዋጋ ያስከፍልሃል፣ ስለዚህ ይሄ ለዚህ ጥፋት ደግሞ ትከፍላለህ ብሎም እያስፈራራው ነው ያለው ማለት ነው። ዳግምም ለማስረዳት ቢሞክርም እሱ ሊረዳው አልቻለም ማለት ነው። ምክንያቱም ፍለሹ በኃይሉ እጅ መድረስ አልነበረበትም እያለው ነው ያለው። የእሱ ሚስጥር ስላለበት እንግዲህ ፍላሹ ሙሉ በሙሉ እጁ ላይ ካልደረሰ በስተቀር ምንም ማድረግ አይችልም፣ በኃይሉን መጉዳት አይችልም። አብረው የሰሩት ወንጀሎች ስላሉ በኃይሉን አጋልጣለሁ ቢል እሱም አብሮ ስለሚጋለጥ ይሄ ነገር መቼም የማያስኬድ እንደሆነ ስለገባው ነው እንግዲህ ዳግምን ትልቅ ስህተት ሰርተሃል ብሎ እየፈረደበት ያለው። ዳግምም እንግዲህ ምንም ማድረግ አይችልም። በሱ ምክንያት ብሌን በጣም እየተጎዳችና እየተሰቃየችም ስለነበረ ነው ይሄንን ነገር ያደረገው ማለት ነው። ቃል እንግዲህ ከተሳካላት በኃይሉን ድምጥማጡን ለማጥፋት እያሰበች ነው የሚመስለው ማለት ነው። ሙሉ በሙሉ ሚስጥሩን ኮፒ አድርጋለች። እሱ በፍጹም አልጠረጠራትም። እንግዲህ እሷ አሁን ላይ ከበኃይሉ ጋር ተስማምታ ለመስራት እዚህ ቤት ውስጥ ብትገባም በኃይሉ ግን
በአጋጣሚ ያሳያት ባህሪ ደስ ስላላለትና እንግዲህ በጥፊ መመታቷና መገፍተሯ የዝቅተኝነት ስሜት ስለተሰማት በኃይሉን እሰራልሃለሁ እያለችው እንግዲህ ወዴት እንደሚወስዳት ባናቅም አሁን ላይ ግን ቃል በኃይሉ ለመበቀል ትፈልጋለች ማለት ነው። በኃይሉም እንግዲህ ፍላሹ እጁ ስለገባ በጣም ደስ ቢለውም አሁንም ግን ያው እንግዲህ ማን እሱን ማጥፋት እንደሚፈልግና ማንን ይሄንን ነገር እንዳደረገ ትልቅ ጥያቄ ስለሆነበት ቀኝ እጄ ነው የሚለውን እንግዲህ አሁንም በተደወለበት ስልክ ፈልገህ ማንነቱን ማወቅ አለብን፣ ፍላሹ እጄ ገብቷል ብሎ እንግዲህ አስደንብሮታል ማለት ነው። በእጁ ሊያስገባው የነበረውን በኃይሉ መልሶ አጥቶታል። እሱም እንግዲህ በጣም እየተቆጨ ነው። በዚህ ደግሞ በዳግም ላይ ትልቅ ፍርድ እየፈረደ ነው ያለው ማለት ነው። ብዙ አመታት ፈጅቶብኛል ይሄንን ነገር ለማግኘት፣ አንተ ደግሞ ይሄንን ነገር አበለሻሽተህብኛል ብሎ እንግዲህ በጣም ተበሳይቶበት ነበረ ማለት ነው። ስለዚህ እንግዲህ የበኃይሉ ቀኝ እጅ የተባለውም እሱ እንግዲህ ዳግምን መጉዳት ስለፈለገ እንግዲህ ለብሌንም የተደበቀውን ነገር ነግሯታል ማለት ነው። እናትየዋ በህይወት እንዳለችና አሳዳጊው እናቷ ደግሞ ለልጇ ብላ እሷን እንደከዳቻትና እንደዋሸቻት ነግሯታል ማለት ነው። ብሌንም እንግዲህ ይሄንን ነገር ማመን አቅቷታል ማለት ነው። ምክንያቱም ብዙ ተንሰቅስቃ አልቅሳለች። እናቴ ሞታለች ብላም በጣም አዝናና ልቧ ተሰብሮ ነበር ያለችው ማለት ነው። አሳዳጊዋም እንግዲህ ልጇን ለማግኘት ነበር ይሄንን ያደረገችው። አሁን ደግሞ ዳግም ይሄንን ነገር አበላሽቷል ብሎ ስላሰበ እናትየዋን ለመቅጣት አስቦ እንግዲህ ሰውየው የብሌን አሳዳጊ እናት ብሌንን እንደዋሸቻትና እናቷ በህይወት እንዳለች ለብሌን ቀጥታ ደውሎ ከቃል ስልክ ተቀብሎ ቀጥታ ነግሯታል ማለት ነው። እሷም እንግዲህ በሰማችው ነገር ማመን አቅቷታል። አሳዳጊ እናቷን አይኗን እያየቻት ነበረ ማለት ነው። በዚህ በኩል አሳዳጊ እናቷ እንግዲህ ትንሽ ጥፋት አጥፍተሻል ብላ አይንሽ ላፈር እያለቻት ባለችበት ሰዓት ነው ይሄ ነገር የሰማችው ማለት ነው። እንግዲህ እያስመሰለችና እወድሻለሁ እንደ ልጄ ነው የማይሽ የምትላት ነገር በሙሉ ውሸትና ከንቱም እንደሆነ እያየን ነው ማለት ነው። በስልክ የሰማችውን ነገር አይታ እንግዲህ አይንሽ ላፈር ብላት ከቤትም እንድትወጣና ድጋሚ እሷ ጋር እንዳትመጣም እየነገረቻት ነበረ። ብሌን ግን ይቅርታ እኔ አንቺን ለማስከፋትና ለመዋሸት ፈልጌ አልነበረም ብላ ለማሳመን ብትሞክርም እሷ ግን ማመን አልቻለችም። ከሷ የበለጠ ትልቅ ይቅር የማይባል ስህተት ሰርታለች ማለት ነው። ይሄንን ደግሞ እንግዲህ ብሌን አውቀዋለች ማለት ነው። ለምን እንደዚህ እንዳደረገች ግራ ቢገባትም ይሄንን ነገርም ለራሷ ልጅ ብላ ይሄንን ታደርጋለች ብላ ስለማታስብ አሁን የሰማችው ነገር እንግዲህ ብሌንን በጣም አስደንግጧታል ማለት ነው። በሌላ በኩል እናቷ በህይወት መኖሯን መስማቷ ቢያስደስታትም እናትየዋ ግን ያመነቻትና ያከበረቻት እንደ እናቷ የምታያትም ይሄንን ነገር በማድረጓ እንግዲህ በጣም ግራ ተጋብታለች ማለት ነው። ዳግምን እጎዳለሁኝ ብሎ እንግዲህ የዳግምን እናት ሰውየው እያሰቃየ ነው ያለው ማለት ነው። ልጅና ልጆችን እያቃረነ ነው ያለው ማለት ነው። ሰላም እንግዲህ ከውጪ ስትገባ ዳግምና ብሌን ተቃቅፈው ስታያቸው እንግዲህ በጣም ግራ ገብቷት ምን እያደረጋችሁ ነው ብላቸው ነበረ። እነሱ ግን እዛ ጋር ያሉት ያው ብሌንን ቃል በጥፊ ስለመታቻት ውጪ ወታ እያለቀሰች ባለችበት ሰዓት እሱ እያጽናናት ነበረ ማለት ነው። በሱ ምክንያት እንደዚህ እንደሆነችና በሱ ምክንያት ለሱ ይሄንን ግፍና መከራ እየተቀበለች እንደሆነ ስለገባው እያጽናናት ባለበት ሰዓት ነበር ሰላም የመጣችው ማለት ነው። ሰላምም እንግዲህ መታ ምን እንዲያደረጉ እንደሆነ ስትጠይቃቸው ዳግም ሁሉንም ነገር ነግሯታል ማለት ነው። ምክንያቱም ሰላም ከቤት እንድታባራታለች። ቤቴ እዚህ መኖር የለብሽም፣ ወደ ቤትሽ ሂጂ፣ በቃ የኔና አንቺ ነገር አብቅቷል። ምክንያቱም ፍለሹን ሰርቀሻል ብላ ስላሰበቻት ሰላም ያው ብሌንን እያባረረቻት ነበረ ማለት ነው ከቤት። እሷም እንዳትባረር ብሎ ነው ፍለሹን የመለሰው ማለት ነው። ስለዚህ ፍለሹን እሱ እንደሰረቀው ሲናገር እሱንም እንግዲህ
እንዴት አደርጋለህ? ባመንኩህና እንደ ልጄ ባየውክኝ ይሄንን ነገር ማድረግ አልነበረብህም። ስለዚህ አንተም ግቢህን ለቀህልኝ ውጣ ብለው ነበረ ማለት ነው። ስለዚህ አሁን ላይ እንግዲህ ነገሮች እየተወሳሰቡ ነው ያሉት ማለት ነው። የዚህ ሁሉ መከራ እንግዲህ በኃይሉ ሴራና የቃል ኪዳን ሴራ ነው ሁሉንም ነገር እያበለሻሸው ያለው ማለት ነው።